ሳዶቅ ጽድቅ፣ ትክክል፣ ልክ፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ የተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ሳዶቅ ጳውሎስ ለጢሞቴዎስ እንዳለው በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 ማደግህ በነገር ሁሉ ይገለጥ፣ ይህንን አስብ፣ ይህንንም አዘውትር። እኛም ለማደግ ዘወትር የምናስበውንና ራሳችንን የምናስለምደውን ማወቅ አለብን። ስሙት። ጸጋ ይብዛላችሁ። አሜን። ስለማደግ ስናወራ ያልተወለደ ልጅ አያድግም። ያልተወለደ ልጅ እድገት አይጠበቅበትም። የተወለደ ልጅ ግን ማደግ ግዴታው ነው። ማደግ ደግሞ በነገር ሁሉ ነው ብለን አለ። በነገር ሁሉ ነው የሚታደገው። ዝም ብሎ በአንድ ነገር ብቻ አይታደግም፣ በነገር ሁሉ ይታደጋል። አብርሃም ደስ የተሰኘበት ጊዜ የተወለደበት ኦኬ፣ ግን ከተወለደበት በላይ ደግሞ ልጁ ሕፃንነቱን ሲያቆም አብርሃም ምን አደረገ? ትልቅ ምን አደረገ? ግብዣ አደረገ። ወላጆቻችን ልጆቻቸው ከእድሜያቸው በላይ ብዙ እየቆዩ ወይ ጡት አልተውም ሲሏቸው የሚያስጠላቸውን ነገር ጡታቸው ላይ ይቀቡና ወይ የሆነ ነገር ያደርጉና ልጁ ይመረውና ምን ያደርጋል? ያቆማል። ስለሚጠሏቸው ነው ልጆቻቸውን ወይንስ ሊያሳድጓቸው ስለሚፈልጉ ነው? ስለሚያሳድጓቸው ነው እንጂ ስለሚወዷቸው እኮ ነው። ግን የመረረ ነገር ነው። ከዛ በኋላ ልጆቹ ያድጋሉ፣ መብላት ይጀምራሉ፣ ጠንካራ ነገር ይበላሉ፣ ይሮጣሉ፣ ይወጣሉ፣ ያድጋሉ፣ ይሄዳሉ። በቃ ስለዚህ አብርሃምም ደስ ተሰኘ። ግን በጣም የሚገርመው ነገር አንድ ነገር ነው። ስለ ልጁ በጨነቀው ጊዜ አስወጣው ልጁን ከነ አጋር ሸኝ፣ በእኔ ይሁንብህ፣ የሳራ የሚስትህን ቃል ምን በል ስማ ብሎ ሲለው አብርሃም ስለ ልጁ ምን አለው? ጭንቅ ሆነበት። ግን ልጁን አስወጥቶ እንደዚህ አለ፣ እኔ እባርከዋለሁ። አሁን በደንብ ተመልከቱልኝ። እኔ ምን አደርገዋለሁ? እባርከዋለሁ። እሱን ሸኘው። በሱ ግን ምን አይጠራልህም? ዘር አይጠራልህም። እኔ ያንተ አምላክ ነኝ። ቀጥሎ የማን አምላክ ነኝ? የእስማኤል ወይ የይስሐቅ? የይስሐቅ አምላክ ነኝ። ከዛ በኋላስ የያዕቆብ አምላክ ነኝ። እኔ ዘር በሚጠራልህ ልጅ ነው የምፈልገው፣ እኔ በፈለግኩት ነው። እሱን ግን እባርከዋለሁ። ተመልከቱ፣ የፈለገ ነገር በእስማኤል በረከት ልትብለጨለጩ ትችላላችሁ፣ መንፈሳዊ ግን አይደላችሁ። ስለዚህ ብዙ ሰዎች የሚያዩት ሀብታም ሚሊዮነር ብንሆን እግዚአብሔር ምን ችግር የለበትም፣ ደሃም ስለሆንን ደግሞ አንጸድቅም። የሆነ መለኪያው ክርስቶስ ነው። መለኪያው በእግዚአብሔር መንግስት በኪዳኑ መኖር ነው። ወይዘበር ሀብታምም ደሃም ብንሆን እሱ ዳዝማታል። ስለዚህ በእስማኤል በረከት የተባረከ እንደው ትንፋሽ ያጣ ለእግዚአብሔር በሆነ በወር በሁለት ወር በምናምን በስድስት ወር የሆነ ፕሮግራም ሲኖር የሚቀውጥ ምን እያለ በቃ ልቀቁኝ ያዙኝ የሚል እንዲህ ነው ምናምንም ድብን ይበልጠላት ምናምን የሚል እሱ በእስማኤል የተባረከ ለእኛ መንፈሳዊ አራት ነጥብ አይደለም። ስለዚህ በእስማኤል መባረክ ሰርቶም ይቻላል። በመንፈሳዊ መባረክ ግን በኪዳን መኖር ይጠይቃል። እስቲ አሜን ነው። ስለዚህ አደንግጡ። አትርፈናል። በእግዚአብሔር ፊት መሆናችን አትርፈናል። እግዚአብሔር ከኛ ጋር መሆኑ አትርፈናል። እግዚአብሔርን መፈለጋችን አትርፎናል። ጌታ ኢየሱስ ስሙ ለዘላለም የተባረከ ይሁን። ለዚህ ነው ለማደግም ኮሚትድ መሆን የማይፈልገው፣ ለማደግም መቀመጥ የማይፈልገው፣ ለማደግም ክርስቶስ ስላልገባው ፍጥረታዊ ነገር ሲያሳድድ ራሱ እስማኤል ሆኖ ያገኘዋል። ራሱ ዛሬ እሱን ሁለቱን ነገር ለዩት።
ተወለደ ማደግ አለበት። እንድናድግ እግዚአብሔር ጠራን። ደግሞ ፕሮስፐር እንድንሆን በነገር ሁሉ ጤና እንዲሆን እጸልይላለሁ እንዳለ ዮሐንስ በነገር ሁሉ እንድንባረክ የእግዚአብሔር ሐሳብ ነው። ጤና፣ ሰላም በልጆች በማንም ነገር እንድንባረክ የእግዚአብሔር ሐሳብ ነው። ግን ከኪዳን ውጭ እንድንወጣ የእግዚአብሔር ሐሳብ አይደለም። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ያደርጋሉ? እሱ እርግማን አይደለም። አያችሁ፣ አንዳንድ ጊዜ እንደ እግዚአብሔር ደግሞ ቆማለን የሚሉ ደግሞ ሲሰደዱ የእንትን ምልክት አይደለም፣ የማጣት ሳይሆን በእግዚአብሔር ኪዳን ለመኖር ስለሚጥሩ ነው። ስለዚህ ሚዛናዊ የሆነ ክርስትናችንን ይዘን እንድንሄድ ስለምፈልግ ነው። በነገር ሁሉ ማደግ ብለን ስንነጋገር የመጀመሪያው ነገር ማደግ አለብን። ሃሌሉያ ማደግ አለብን። ሶ ዋት እንዴት ልደግ? ስለፎከርን አንድ ቀን በጣም ተጨባበጡ፣ ከዚህ በኋላ አታቀኝም ተባበሉ ተብለን ሺህ ጊዜ የተጨባበጥ ነው። ያውነን ሳምንት እግዚአብሔር መለወጥ ይፈልጋል። እኛም እንድንለወጥ በእግዚአብሔር ፊት መገኘት፣ የሰራዊቱ ጌታ እግዚአብሔር መርህና ስርዓት ማወቅ፣ እሱ ለውጥ ያመጣል። እስቲ አሜን ነው። ስለዚህ የመፈክር ዘመን ስለሆነ በመፈክር የመለወጥ ነገር እሱ ኮንፌስ እናደርጋለን። ግን ኮንፌስ ባደረግነው ነገር ላይ ደግሞ መገኘት ይጠበቅብናል። ከኛ አልፈልገውም ካልን አልፈልገውም ብለን የተናገርነው ነገር መሸሽ ይጠበቅብናል። እግዚአብሔር እኮ ጠላትን ከፊት አውጥቶ ምን አድርገው ይላል? አጠፋልሃለሁ እኮ አይደለም። ጌታ ይባረክ። ጠላትን ከፊት ያወጣልህና ምን አድርገው? የጠላቴን ጀርባ በለው ነው እኮ ይላል። እየወደድከው እያቀፍከው በቃ ትንሽ ያቆየው እያልከው ሆነ ይውጣልህ ብሎ ነው የሚተወው እኮ። ስለዚህ ማደጉ በነገር እንዲገለጥ ሰውየው ጋር የሚጠበቅበት ነገር አለ። ቀድሞውንስ ወዴት ነው የሚታደግ? አሁን መለኪያችን አቤት እንትና እንዴ አታውቀውም እንዴ እንትን ትልቁ ቸርች እዛ ውስጥ እኮ እንትን ነው ምናምን that the real የማደግ ምልክት ያ ነው። ማደግ በነገር ሁሉ ይገለጥ። ሪሊ ወደ ማን ያደግኩት? ሰዎች ወደ ብዙ ነገር ያድጋሉ። እንግዲህ ወደፊት ህፃናት መሆን አይገባንም። በትምህርት ንፋስ ደግሞ ወዲና ወዲያ ማለት ምን አይልም። እንደው እየተንሳፈፍን ያንሳፍፉናል። በምን ንፋስ? በትምህርት ምን ንፋስ ወዲህና ወዲያ። ከዚህ በኋላ ማለት ምን አይልባችሁ? አይጠበቅባችሁም። እንደሱ የሚያደርጉ ምኖች ናቸው? ህፃናት ናቸው። እኛ ግን በሰልን፣ እናድጋለን፣ በእግዚአብሔር ቤት እንኖራለን የምንል ሰዎች ከሆንን ግን እውነትን በፍቅር እየያዝን በነገር ሁሉ ራስ ወደሚሆን ወደ ክርስቶስ ምን እንበል? ወደ ማን? ይሄ ስም ይጠራል። ወደ ማን? ወደ ኢየሱስ፣ ወደ ክርስቶስ። አያችሁ፣ ሰው በተለያየ አክቲቪቲ ውስጥ ሊኖር ይችላል። ግን የሰው መለኪያው ክርስቶስን የማወቁና የመምሰሉ ነገር ነው። መለኪያው ክርስቶስን ምን ያህል ያውቀዋል? መለኪያው ክርስቶስን ምን ያህል ሊመስል ይተጋል? መለኪያው በክርስቶስ ሲመጡበት በ30 ብር ይቀይራል ወይንስ የያዘውን ጸንቶ ከ30 ብር እንደሚበልጥበት አይኑ ተከፍቶ ያየዋል? ክርስቶስ በምንም አንደራደርበትም። ስለዚህ በነገር ሁሉ ወደ ራስ ወደ ሆነው እናድጋለን። ሉቃት ትክክል የምናየው ነገር ከሌለ የምንደርስበት ሁሉ ዴስቲኒያችን መድረሻችን ነው። ምክንያቱም ምንም የምንሄድበት የለማ፣ አናውቀውማ። የት ነው የምትሄደው? እኔ እንጃ። ቤተ ክርስቲያን ምንድን ነው? በቃ የመጨረሻ አልቲሜት ጎሏ ምንድን ነው? እኛ አገልጋዮች ናቸው የሚያውቁት። እንደሱ ምዕመን ጠቅላላ የሚያውቀው ነገር አንድ ነገር በፊታችን የተሰቀለ የተሳለ ግባችን ብለን የምናየው ወደ ክርስቶስ። ስብከት ያለ ክርስቶስ ከሆነልን ገለባ ነው። መዝሙር ክርስቶስ ከሌለበት ስናቲንግ፣ ጸሎት ክርስቶስ ከሌለበት ስናቲንግ። ኢቭን መጽሐፍ ቅዱስ ላይ ክርስቶስ ቢወጣ ባዶውን ነው። አሜን ነው ማለት ይሄ እኮ ነው። ከህይወታችንም ክርስቶስ ከወጣ ብዙ ነገር ሊኖረን ይችላል፣ ልንብለጨለጭ እንችላለን፣ ባዶ ነን። ስለዚህ መለኪያው ክርስቶስ ነው። በዚህ ዘመን
አንድ ሰው በጣም በሰለ አደገ ምናምን ስትሉ ምንም ነገሩ ስላይኖር ይችላል። ኢየሱስ በሱ ከታየሱ ሰው ያድጓል። እስቲ አሜን ነው ወይ? ምንም ነገሩ ስላይኖር ይችላል። ምንም አክቲቪቲ ላይ ላይኖር ይችላል። ግን በሱ ህይወት ውስጥ በእርግጥ ኢየሱስን አይታችሁት ከሆነ በእውነት ሰው ጌታን ያውቀዋል። እድገት ግን ፕሮግረስ። እናንተ ክርስቶስን እኔ ክርስቶስን መምሰሌ ነው እንጂ ክርስትና እኔ መንፈሳዊ አክቲቪቲ ማድረግ እሱ ናቲንግ እሱ ጸጋ ይባላል። ጸጋ ማለት በ1966 ትሮፊ ዋንጫው በእንግሊዝ የሚዘጋጀው ዋንጫ ጠፍቶ ነበር። ታውቁታላችሁ? ጠፍቶ ነበር። እንደውም ማስቀመጫ ብዙ ጊዜ ስለሚሰረቅ ማስቀመጫው ባፕቲስት ቸርች ነበር ያስቀመጡት። ፕሮግራሙ እስኪ እየተዘጋጀ ባፕቲስት ቸርች ላይ በጸሎት ሰዓት ጠብቀው ሌቦች ሰረቁ። አይከፈትም። ስለማይከፈት ጥሩ ቦታ ስለሆነ በጸሎት ሰዓት ነው የሰረቁት ትሮፊ ዋንጫውን። እና ምድረ እንግሊዝ ሰራዊቷን አሰማርታ ወታደር አሰማርታ ምን ያለሰማራቸው የለም። ጠፋ። ዋንጫ የለም። እየተዘጋጀ ነው። ዓለም እየተናገረ ነው። የዓለም ዋንጫ 1966 የለም። ያልተገባበት የለም። ለሚያመጣ ቢባሉ የለም። የጠፋ። አንድ ሰው የሰረቀው ሰው ግን በጣም ብልጥ ነው። አንድ ሰውን እንዲህ ያህል ገንዘብ ሰጥሃለሁና ዋንጫው እኔ ጋ ነውና ገንዘቡ ስጥኝ በላቸው ብሎ በ10,000 እንደሆነ ብሎ ሰው ላከ። ያዙት። ሲይዙት ባለቤቱን ግን አያውቀውም። አድራሻውን አያውቁም። ጠፋ። መያዙን ሲያውቅ ሰውየው ግን እንደሚከታተሉት ሲያውቅ አወጣና ጣለው። አንድ ቀን ልክ ልማዱን የሚያደርግ ሚስተር ኮበርት የሚባል አቶ ኮበርት የሚባል ሰው ልማዱን ነው የሚያደርገው። ውሻውን ይዞ ወክ ይዞ ይሄዳል። ወክ ይዞ ሲሄድ ውሻው መንገድ ላይ መኪና ስር የሆነ ነገር የተጠለቀለለ ነገር አየ። ናስ ጎትቶ ሲያወጣ ሚስተር ኮርቤት ሲያይ ያብለጨልጫል። ወረቀት ውስጥ ያለው ሲከፍተው ያ ምድረ እንግሊዝ ሁሉ የምትፈልገው ዋንጫ በመሬት ላይ መኪና ስር ወርውሮት ሰውየው ውሻ ጎትቶ አወጣው። ብድግ አድርጎት ሄደ። ፖሊስ ሰጠ። ይሄ ሰውዬ ሀብታም ሆነ፣ ታወቀ። ምን አደረግክ አንተ? ምንም። አስበህ ነበር ከቤት ስትወጣ? አላሰብኩም። እንዴት አገኘው? ውሻ ጎትቶ አወጣ። ያን ቀን ጠዋት በቃ በዚህ ቀን ብለህ ጸለይከው አለ። ምንም የጸለየው ነገር የለም። ባለቤቱን ሀብታም ያደረገ ውሻ ተብሎ ከንግስት እንግሊዝ ኤሊዛቤት ጋራ ፎቶ ተነስቶ ሰውየው ብር ተሰጠው። ግን አንድ አካሉ የክርስቶስ አካል አንድ መልክ እንዲይዝ ሁላችን ውስጥ እግዚአብሔር የሚፈልገው ነገር በአካል ውስጥ ይጨምራል። ያ የተጨመረው ነገር ግን አንድ መልክ እንዲያወጣ እግዚአብሔር ይፈልጋል። ያ መልክ ደግሞ ምን ይባላል? የክርስቶስ ኢየሱስ መልክ ይባላል። እንዲህ ስንሆን እኮ አንሸወድም። እንዲህ ስንሆን እኮ አያስደነግጠንም። እንዲህ ስንሆን እኮ እንደ ልጆች በዚህና በዛ ቀበል ፈለቀ ሲባል እንደሚሮጠው ሰው የሆነ ነገር መጣ ሲባል አንወሰድም። ምክንያቱም የምናየው ክርስቶስ ስለሆነ። ደግሞም ይሄ ብቻ አይደለም፣ የምንናገረው ቋንቋ ሁሉ ይለወጣል። ማለት ስለ ወንጌልና ስለ ክርስቶስ እንናገራለን። ስለ ወንጌልና ስለ ክርስቶስ እንጨነቃለን። ስለ ወንጌልና እጃችን ላይ ስላለው ነገር እንጂ ኢትዮጵያን ያው ነው፣ እዚህ ሀገር መጣ ያው ነው፣ ምድር ነው፣ ዛፍ ነው፣ መሬት ነው። የተለየ ነገር አይደለም። ኢየሱስ እዚህም ያው ነው። በኢየሱስም ተነስተን እንሰራለን። ሲአሜን ነው ወይ? የሆነ እዚህ የቅምጥሎች ኢየሱስ፣ እዛ የድሆች ኢየሱስ፣ እዛ ወንጌል የሚያስፈልጋቸው እዚህ የጠገቡ እንዲህ የሚባል ነገር የለው። ድሃ የተራቆት ብሏል። ድሃ የተራቆተ መንገድ ላይ ሞልቷል። ስለዚህ የእስራኤል ሕዝብን ከግብፅ ሲያወጣው ምድረ በዳ ላይ እንዲኖር የእግዚአብሔር ሐሳብ አይደለም። ከግብፅ ያወጣውን ሕዝብ ዴስቲኒ ያለው ሕዝብ ነው። አሁን የተቸገረው ከግብፅ ያወጣው ሕዝብ ምድረ በዳው ራሱ ተመቸው። ስለዚህ ምን አይነት ኑሮ ነው የሚኖረው ብላችሁ ስትሉ የዘላን ኑሮ ይኖራል። የት ነው ማረፊያ? የለውም። የት ነው መኖሪያ? የለውም። የት ነው አድራሻ? የለውም። አካውንታቢሊቲ አይፈልግ። ዘላን እኮ እንደዚህ ነው የሚኖረው። በሳምንቱ ስትሄዱ ቦታ ይቀይራል። ለምን? እዛ ቦታ ላይ ስላልተመቸው ሌላ ቦታ ላይ ውሃ ካገኘ ጥቅልል አድርጎ ይሄዳል። ስለዚህ ክርስትና ያየነውን በማንኛውም ፈተና ውስጥ ቆመን የምንገባበት ከነዓን ላይ ደርሰን የምንገባበት መንገድ እንጂ መንገድ ላይ የደረስንበት ምድረ በዳው ላይ ደርሰናል ማለት አይደለም። አይታችሁ እንደሆነ መና ጧት የምድረ በዳ ሰው ታምራት ናፋቂ ሰው። እንዲያውም ኢየሱስ እንደዚህ አለ፣ አይሁድ ምን ይሻሉ? ምልክት አሳይና እስቲ አንተ እግዚአብሔር ልጅ ኮንክ ምልክት። አንተ እግዚአብሔር የግሪክ ሰውስ
በቃ ጠዋት ይወጣና በአሪዮፋጎስ ሲወጡና እስቲ ደግሞ ዛሬ ምን አዲስ ነገር እንሰማለን ብለው ይወጣሉ። ጳውሎስም ስለ ትንሣኤ ሙታን ሲናገር ይሄ ለፍላፊ እንደዚህ ነው እኮ ያሉት። ይሄ ለፍላፊ ዛሬ ምን እንደሚሉ ምን እንበል? ሰባኪ እንኳን አላሉትም እኮ። ይሄ ለፍላፊ ስለምን እንደሚያወራ እስቲ እንስማው አሉና ሰሙ። ስለምንድን ነው የሚያወራው? ስለ ሙታን ትንሣኤ። አንዳንዶቹ ከት ብለው ይሳቁ ይመስለኛል። ሳቁ እና አፌዙበትና ሄዱ ይላል። አንዳንዶቹ ግን ያው አዲስ ነገር መስማት ልማዳቸው ስለሆነ ግሪኮች ይሄ ሰውዬ የሚናገረው እውነት ሊሆን ይችላል ብለው አንዳንዶቹ አመነቱ፣ ጥቂቶቹ ግን አመኑ ይላል። ስለዚህ ኢየሱስ ጋር ስትመጡ አይሁድ ምልክት ይሻል። እንደሱ አይደለም። እባክህን አንድ ከዚህ ከሙታን ይሂድና ለዘመዶቼ ምን ይበል? ሙታን ሲነሳ እንዲህ እንላለን እኮ ቆመን መሄዳችን አይደንቀንም እኮ። አንዳንድ ጊዜ የሆነ የታጠፈ እጅ ሲዘረጋ ይቀወጣል ቸቱ። በቃ አንደኛ እሱ ድሮም ሲሰራን አንደኛ ራሱ ፈጥሮን ጤነኛ ሲያደርገንም ሲጎል ነው እኮ የምናመሰግነው። የሆነ ህፃናቶችን አይታችሁ ከሆነ ደብቁባቸው የሰጣችኋቸውን ነገር። መጀመሪያ ስገዙላቸው ብዙም ሴንስ አይታቸው ማለት ሰጣችኋቸው፣ ተጫወቱ፣ ደብቁት። በቃ ጠፋ አልቅሰው ስትሰጧቸው በፊት ከገዛችኋቸው በፊት በላይ ደስ ያሰኛቸዋል። እኛ ምንድን ነን እኮ አያችሁ። ምስጋናችን፣ እልልታችን፣ ጩኸታችን ምንም ሳንሆን ይሁንልን። አሜን ነው ማለት ተበላሽቶ ለተሰራ መኪና ብዙ ያስደንቅም እኮ ራሱ መጀመሪያ የተሰራ መኪና ነው የሚያስደንቀው። እኔና እናንተ ጤነኞች ስለሆኑ እኮ ምስጋናችን የበዛ ሊሆን ይገባዋል። ታምራት ናፍቀን የምናመሰግን ሳይሆን አሁን ራሱ እኛ ታምራቶች ነን። ተለውጠን ቆመን ፊቱ መምጣታችን እግዚአብሔር ታምራት አድርጎ ውስጣችን ለውጦ እሱ መፈለጋችን እሱ ታምራት ነው። ሃሌሉያ። እግዚአብሔር መፈለግ በራሱ ዲሲፕሊን ሆኖ እግዚአብሔር መፈለግ፣ መጠማት፣ ማጥናት፣ መጸለይ ማንም ሳይነዳችሁ ወደ ከቤት እዚህ መታችሁ እግዚአብሔር መፈለግ ኢስ ሚራክል። ስለዚህ የምድረ በዳ ሰዎች እንዳሉ እንግዲህ ወዴት ነው? ምን አልኩኝ? ወደ አንድ አቅጣጫ እንተማለን፣ እናያለን። ሲዘምሩ ወደ አንድ አቅጣጫ ይዘምራል፣ ሲጸለይ ወደ አንድ አቅጣጫ ይጸለያል፣ ሲሰበክ ወደ አንድ አቅጣጫ ይሰበካል። ስንመኝ እርስ በራሳችን ክርስቶስን በአንዱ ለማየት እንናፍቃለን። ያ የክርስቶስ ኢየሱስ መልክ በመካከላችን እየደመቀ ይሄዳል። ሌላ ነገር እንኳን ስንሰማ ልባችን አይሞቅም፣ ምንም አይደንቀውም። ስለዚህ ወዴት ነው የምትሄደው ሲባል ወደ ክርስቶስን ለመምሰል ማደግ ሲባል አቅጣጫ አለው። አቅጣጫው ደግሞ ክርስቶስ ይባላል። እንግዲያውስ ይለው ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ ምን እንበል? እንደግ። ማደግ ወደ ክርስቶስ ይታደጋል። ሁለተኛ ምንድነው ጴጥሮስ የነገረን? የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራት ተቀበለ። የተጠራችሁት ለዚህ ነው። ለምንድን ነው የተጠራችሁት? ፍለጋውን እንድትከተሉ። በቃ የተጠራነው ክርስቶስ ፍለጋውን ምን እንድንል ነው? እንድንከተል። ይሄ ነው የሚነግረን መጽሐፍ፣ እንደዚህ ነው የሚናገረው። ሌላ ነገር የለም። ለምንድን ነው የጠራኸኝ ብዬ ስለው ክርስቶስን እንድትመስል ነው። እኔ ደግሞ የሄድኩበት መንገድ አለ፣ እሱን መንገድ እንድትሄደው ለዚህ ተጠርተሃል። የዳነ ሰው በጌታ በኢየሱስ የዳነው ሰውዬ ኢየሱስን ለመምሰል ተጠርቷል። ፍለጋ እንድንመስል ፍለጋውን ትቶልህ ሄዷል። እሱ ምሳሌ ትቶልህ ሄዷል። ሌላ ነገር የምትፈልገው ነገር አይደለም። ከየት ይመጣል ብለህ ከሰማይ ማን ያወርዳል እንዳትል ቃሉ ቀርቦልሃል አለ። እዛው አጠገብ ነው። የትም የምትሄደው የምትጸልየው ምናምን ሳይሆን ትቶልሃል። ፍለጋውን ትቷል። የተጠራኸው ደግሞ ለዚህ ነው። እኔ ሌላ ነገር ስንፈልግ ነው እኮ ዕዳ ውስጥ የገባ ነው እኮ። ሌላ ጣጣ ውስጥ ስንገባ ነው እኮ። አይታችሁ እንደሆነ እነዚያ ያዝቄዋ ልጆች፣ ሰባቱ ያዝቄዋ ልጆች መጡና አጋንንቱን ሊያወጡ አገልጋዮቹ ሲያደርጉ ያዩትን ለማድረግ ነው እንጂ ኢየሱስ ሲያደርግ ያዩትን እኮ አይደለም። ያንን የምታውቁት በምንድን ነው? ጳውሎስ ምን በሚለው አንዳንድ ጊዜ ማንም ሆነ የምትፈልገው ሲል ይማን እንትና ነው እንደዛ ቢባል እንትና ክርስቶስን ካልመሰለ ትልልቅ ነገር ያለው ከፊት ለፊቱ ሊደረድር ይችላል። ባለፈው እንዳልኩት ግራ የሚያጋባ የሚያብለጨልጭ ምናምን ሁሉ ዙፋን ላይ ሊቀመጡ ይችላሉ። እዳዝም ማተር እሱ ክርስቶስን አያሳይም። እና ኢየሱስ በዛ ዘመን እኮ ማርቸዲስ ቢኖር ኖሮ ማርቸዲስ ይዝ ነበር። አህያ እኮ ተጠቅሟል እንዴ! ከየት እንደሚጠቅሱት ነው እኮ የሚገርመው። አህያና ማርቸዲስ ምን አገናኘው? ካስፈለገ ኢየሱስ አንድ አህያ ሳይሆን ሚሊየንስ በተራራ ያሉ ላሞች የማን ናቸው? የኔ ናቸው እኮ አለ ኢየሱስ። ምን እግዚአብሔር በተራራ ያሉ ሺህ ላሞች ከብቶች የኔ። ኧረ ተው
ሆሳዕና ላይ ትንቢት ይፈጸም ዘንድ በኢሳይያስ ንጉሥሽ የዋህ ሆኖ በአህያ ላይ ይመጣል፣ ትሑት ሆኖ በአህያ ይመጣል የተባለው ትንቢት እንዲፈጸም አንድ አህያ ፍቱና አምጡልኝ ቢል ጌታ ኢየሱስም ማርቸዲስ በዛ ዘመን ቢኖር ማርቸዲሱን አስነሱና አምጡልኝ ይላል ብሎ መተርጎም it's a silly thing። እኔ ክርስቶስን እንደምመስል እናንተ ማንን? ስለዚህ ምሳሌ ትቶ ሄደ ስላችሁ ምሳሌውን እናያቸው። ምሳሌውን ከፊልጵስዩስ መልእክት ላይ ያለውን ላንሳው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ምዕራፍ 2 ቁጥር 2 ድረስ ይላል ፊልጵስዩስ። በማን የነበረ ሐሳብ? አያችሁ መሬት እንይዛለን። በእርግጥ መሬት እንይዛለን ማለት በጣም እንረጋጋለን። በኢየሱስ ክርስቶስ የነበረው ሐሳብ ደግሞ በማን ይኖር? በእናንተ ይኖር። ኢየሱስን እመስላለሁ እፈልጋለሁ፣ እጾማለሁ፣ ጸልያለሁ፣ ህይወቴ እንዲለወጥ እፈልጋለሁ፣ ማደግ እፈልጋለሁ ምንል ሰዎች አለን። ካለን ይህ ሐሳብ በእናንተ ይሁን ይለናል። ቅድም ፎከሳችን እሱ ነው ካልን ፎከስ አድርገን እሱ ጋር ስንመጣ ግን ከሱ ምንድነው የምንማረው ስንል ይመጣና ፊልጵስዩስ ላይ ይሄንን ሐሳብ በእናንተ በሱ ነበረ፣ እናንተ ደግሞ በሱ ውስጥ እንድትሆኑ ይሄንን ሐሳብ ፕራክቲስ አድርጉት። ምንድነው ሐሳቡ? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደመቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም የሚሆን የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። በሰማይና በምድር እንኳን ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩት ዘንድ ነው። ምላስ ሁሉ ለእግዚአብሔር ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 5 እስከ 11 ተመልክቷል። እንግዲህ ኢየሱስ ጋር ስትመጡ አምላክ ሆኖ ሳለ አሁን ሰው ሆኖ ሳለ አምላክ መሆን አይደል የሚናፍቀው? አሁን ያለው የዘመኑ ሰው እኮ ሰው ነው፣ ግን ምን መሆን ነው የሚናፍቀው? አምላክ መሆን የሚናፍቀው። ተገላቢጦች ነው። አዳም ከኛ እንደ ማን እንደ አንዱ መሆን ፈለገ፣ ግን ምን አይልም፣ አይችልም። ምኞት ነው። አያችሁ፣ ምኞት ያቃዣቸዋል። እንደዚህ ነው ያቃዣቸው። ደግሞ በቀላሉ አማርኛ ልንገራችሁ። ሲያቃዣቸው እሱ የቤተ ክርስቲያን ምንድን ነው? ራስ ነው። ቤተ ክርስቲያን ማለት ማን ነው? እኛ ነን። ስለዚህ አንድ ሰው የሚጠራው ጭንቅላቱ ጆን ሰውነቱ ደግሞ ፒተር አይባልም። ስለዚህ ዋይኖት በጆን ለምን አትጠራ? ማለት ክርስቶስ ጭንቅላት ከሆነ አንተ ራስህ ምንድን ነህ? ክርስቶስ ነህ ማለት ይሄ የፍልስፍና ቋንቋ ያመጡና ራሳቸውን ወደ አምላክነት የሚለውጡበት። ኢየሱስ ግን እንዲህ አይደለም። በኢየሱስ የነበረው ሐሳብ እግዚአብሔር ነው፣ አምላክ ነው። ግን እሱ እግዚአብሔር የሆነው ክርስቶስ የሆነው ራሱን አንተን ለማዳን ምን አደረገ? ባዶ። እግዚአብሔር ነው ባዶ። እኔ አንዳንድ ሰዎች ለጌታ ብዬ ነው እሑድ የተውኩት፣ ለጌታ ብዬ ነው ለጌታ ብሎ አምላክነት ተወ። ለአንተ እና ለእኔ ብሎ እሱ ምን ተወ? ይወዳደራል። አሁን እሱ አምላክነትን ተወ። ይሄ ምድር ላይ የምትሉት ወሬ የምናወራው ምንም ነገር የሚመጥነው ነገር ሳይሆን አምላክ ሆኖ ሳለ በእግዚአብሔር እዛ ቁጭ ባለበት ላይ የሰው ልጆች ሁሉ ለማዳን ራሱን ባዶ። አሁን ተጨንቀን እናውቃለን የምንል አይደለን እንዴ? እኔ ይሻላለሁ አይደል እንዴ? ያስጨነቀንኛ አሁን እንታገለው። መጽሐፍ ግን እንደዚህ ያለ ወንድሜ ከኔ ምን ይላል? ሊያስለምደን እኮ ሲፈልግ ነው እኮ። ስለዚህ እሱ ባዶ ሆኖ ለአንተ ከመጣማ ለእግዚአብሔር መንግስትና ሐሳብና ለእግዚአብሔር ለቤተ ክርስቲያንና በክርስቶስ አካል ውስጥማ አንተማ ዕለት እንዴት ባዶ ዜሮ ከዜሮም ዜሮ ነው እኮ። በሰጠ በክርስቶስ ኢየሱስ ሕያው ሆነ መኖርህን መውጣትና መግባትን አስበህ ትሕትና መንፈስ ሊሞላ ይገባል። 4 ነጥብ። አሜን ነው ወይ? ለዚህ አንኮራ። የመኖራችን ትርጉም እሱ፣ የመውጣታችን ትርጉም እሱ፣ የመግባታችን ትርጉም እሱ። ባዶ እሱ ባዶ አደረገ። ስለዚህ ምን እንማር ምን እናስብ ስትል ባዶ መሆንን አስብ። It's nothing።
ምንም የምንከፍለው ዋጋ እንደሌለ እንዲገባል። እሱን ነው ብዙ ጊዜ የምናገረው። ምንም ነገር የምከፍለው ነገር የለም። እናቲንግ። ይሄ በጣም ትልቅ እድል ነው። መጽሐፍ ቅዱስ ከፍቶ መናገር ኢትስ አ ጉድ ኦፖርቹኒቲ ነው። ከእግዚአብሔር ጋር አብሮ የሚሰራ ሰራተኛ ሆኜ መታደል ነው። የምከፍለው ምንም የተከፈለልኝ ቀና ብዬ እንዳየውም አያደርገኝም። እስቲ አሜን ነው። ማንም እኛ ላይ እኔ ከፈልኩት አይደል። ምክንያቱም የተከፈለው አምላክ ነው። እስቲ አሜን ነው። ይሄን ስል ሪኮግናይዝ አናደርግም። በመካከላችን እግዚአብሔር የሚያደርገውን ነገር የሚደክሙትን ጥፍ ክብር የሚገባቸውን አናደርግም አይደለም። ከአምላክ ጋር ቦታ የለንም ስናወዳደር እያልኩ ነው። ስለዚህ ምን ልማር ብዬ ስመጣ ባዶ መሆንን እማራለሁ። ሁለተኛ ራሱን ምን አደረገ? በሰውም እንደ ሰው ተገኝቶ በምስሉም እንደ ሰው ተገኝቶ ራሱን ምን አደረገ? which means ይሄ አሁን ለኛ በጣም ቀላል ነው። እንደ ሰው ማለት ሰው ማለት ኢየሱስ እንደ ሰው መገኘቱ እኮ በጣም መዋረድ እኮ ነው። በጣም መዋረድ ነው እንዴ! እኛ አሁን ከምንኖርበት እንደው ለወንጌል ለእግዚአብሔር ለምናምን ተብለን ሞንደ በቃ ተለምነን ከዚህ ሀገር እዚህ ቦታ ላይ እግዚአብሔር ፈልጓል ብንባል እንዴ እኔ ጾም ጸሎት ሁሉ ይዛለሁ። ብድግ ብላችሁ ትሄዳላችሁ እንዴ? አትሄዱ። እሱ የተዋረደውን ሰው፣ በኃጢአት የወደቀውን ሰው፣ በጥፋት ውስጥ ያለውን ሰው፣ በርኩሰት ውስጥ ያለውን ሰው፣ ደህንነት የሚያስፈልገውን ሰው እሱን ምሳሌ ሆኖ ወደ ምድር አምላክነቱን ትቶ ሲመጣ ውርደትን ተቀበለው። በሌላ ቋንቋ ቅድም ባዶን ይሆናል መዋረድን ተቀበለ። በሌላ ቋንቋ አሁን እኮ እኛ እንበልጣለን ብለናል የምንሞተው። እኔ ይሻላለሁ አይደለም የሚገለን። እኔ ከሌለው ሁሉ ጭር ይላል ብለናል። እናንተ ከሌላችሁ ጭር ይባላል። ምን ይብዳለው? ምንም እኔ በእግዚአብሔር ስም ልንገራችሁ ምንም አይሆንም። ራሳችንን እናዋርድ። በእውነት ለእግዚአብሔር ወንጌልና ለእግዚአብሔር ሐሳብ ራስን ማዋረድ እንዴት የተከባበረ ጀስ ምንም ነገር የለም። በቃ ኢየሱስ ስለጠራ ነው የምንዋረድ ከሆነ በጣም ገና ምስኪኖች ነን። እግዚአብሔር በኢየሱስ ይፈውሳል ማለት የምንነጋገረው እሱን እንዲሆን የምናወራው እሱን እንዲሆን ለሰው ስጦታ አለኝ ብለን ገብተን የምንሰጠው ኢየሱስ እንዲሆን በኢየሱስም እግዚአብሔር ይርዳል። እግዚአብሔር በቃ እኔ አፌን ለውጠው እኔ ክርስቶስ ልናገር እኔ በላ ጠጣ ተለውጠ እንደዚህ የሆነ ነገር ይሆንልሃል እሱ ይግድል ሆኖልኛል ተዋርደልኛል አንተ መተህ እኮ በባሪያ መልክ በቃ ሰው መስለ መጣ ከዚህ በላይ ምን ትሆናለህ እንደ ኢየሱስ እኮ ወረደ ይሄን ያህል ወረደ ይሄን ያህል ታች ሄደ ይሄን ያህል የባሪያ መልክ ያዘ በሰውም የሰው ማምሳል ይዞ ተዋረደ ላንተ ተዋረደ እኮ ተዋርዶ ነው እኮ ያዳነ በእውነት እንደንግጥ ሰው አንዳንድ ነገር ውድ ያለው ነገር ሲጠፋበት እኮ የሚያብዱሉ አለ ከዚህ በላይ ውድ ነገር የለም ከዛ በኋላ የመጨረሻውን አይታችሁ እንደሆነ ለመስቀል ሞት የሆነውን እንኳን መታዘዝ ምን አለ እዚህ መጨረሻ እንደውም ይሄንን አንዳንድ ጊዜ አይታችሁ እንደሆነ በጣም በጌቴሰማኔ በዘው የወይን መጭመቂያ ማለት ከነ ትርጉሙ የወይን መጭመቂያ ይባላል እዛ ቦታ ላይ ገብቶ ኢየሱስ የመጨመቂያ ያህል ነው ማለት አክቹአሊ እንደ ደም ነው እንደ ደም መሰለ ተጣጣ በምድር ላይ እስኪንጠባጠብ ድረስ ምን ያደርግ ነበር ይጸልዩ ነበር 12ቱ ይጸልዩ ነበር አለ ከዛ በኋላ እንደውም እንደዚህ ምንድነው የሚለው ተክታችሁ ምን አድርጉ ጸልዩ ብሎ የድንጋይ ውርወራ የሚያክል ምን አደረገ ሄደና ምን ያደርግ ነበር ጸልይ ነበር ከዛ በኋላ ግን ለሶስቱ መጣና ደግሞ አሁንም ምን አላቸው ምክንያቱም ለሁሉ ቢነግራቸው ሊጠፉ ይችላሉ አቅማቸው ስለማይችል ነፍሴ ምን አድርጋለች ሞት ተጨንቃለች ተክታችሁ ምን አድርጉ ለዚህ ነው ወደ ልቡ የቀረቡትን ሶስቱን ዮሐንስ ያዕቆብን ጴጥሮስ ጸልዩ ከዛ ግን ለአባቱ ጠጋለና የመጨረሻው ሄዶ ምን አለ ቢቻለ ይሄ ጽዋ ከእኔ ምን ይበል ይላል እስበላ ፔንፉል በቃ ይለፍ የማን ፍቃድ አይሁን የኔ ፍቃድ ግን ምን በቃ ማለት እማትናገሩት እማትችሉት የሚያስጨንቅ ቢያልፍ ደስ ቢላችኋል እዛ ውስጥ ገብቶ ሲያጣጥር እንዲህ አይነት ጸሎት ጸልይ ምክንያቱም አንዳንድ ጊዜ እንዳይሰሙም ይመስለኛል ቢቻል ይሄ ጽዋ ከኔ ምን ይበል እንዳይሰሙም በዙሪያ የሚገርመኝ ነገር ሁሉ ጊዜ እግዚአብሔር አሁን ኤልሻዳይ ሁሉን ቻይ ምናምን ይችላል አይደለ
ያን ቀን እግዚአብሔርም ፊቱን ምን አደረገ? ከዛ የሚያበረታ መልአክ ምን አደረገ? መልአኩ መጥቶ ጽዋውን ቢሰውድ አይሻልም እንዴ? ግን ጽዋውን እንዲወስድ ሳይሆን ጽዋውን የሚጠጣበትን ጉልበት በቃ የሚያበረታው ጠጣው የሚለውን መልአክ ላከለት። ስለዚህ አንዳንድ ጊዜ የእግዚአብሔርን ሐሳብ በብዙ ጭንቀት ውስጥ ልናልፍ እንችላለን። የእግዚአብሔር ሐሳብ በብዙ ፈተና ውስጥ ልናልፍ እንችላለን። የእግዚአብሔር ሐሳብ በሚያስጨንቅ ነገር ውስጥ አልፈን ልንከብር እንችላለንና በክርስቶስ ኢየሱስ ማምለጥ ሳይሆን የእግዚአብሔር ጸጋ ጠይቆ በእግዚአብሔር ፍቃድ ውስጥ መሄድ ይሆንልን። አስቸጋሪ ሊሆን ይችላል። ማንም ላይ ቆም ይችላል። እዛ ጋር ጴጥሮስ የለም፣ ያዕቆብ የለም፣ ዮሐንስ የለም። ያ ሁሉ እርብል አንተ ዛሬ ማንጫጫሁ የሚል የሚበላ ተሰብስቦ ምንም የለም። ሁሉ ያን ቀን ማንም የለም። እግዚአብሔር ግን አለ። በሱ እንደገፋለን። በማን ማለት? በእግዚአብሔር። ቅድም እንደዘመኑ በእግዚአብሔር አለ። የምትጣበቅበት የመጨረሻ ቦታ ላይ አለ። ያውቀዋል። ሊራራልን የሚችል ሊቀ ካህን አለን። ምክንያቱስ ከኃጢአት በስተቀር በነገር ሁሉ ምን ብሏል? ያውቀዋል። የተጣበቅበት ቦታ ገብቶ የሚያበረታውን መድኃኒት ይሰጣል። ስለዚህ ወንጌልን አንክደው። አበለበት ጠጠት ምናምን ተለወጠ ብለን አፋችን አይሸበብም። ወንጌል ያድናል። ይልቁንም እዚህ ግራ በገባው የተገላበጠ ምድር ላይ ምኑና ምኑ መለኪያው በጠፋበት ላይ ኢየሱስ መለኪያ ነው። እስቲ አሜን ነው። ለትውልድ ኢየሱስ መለኪያ ነው። የጨዋ ምልክት ኢየሱስ መለኪያ ነው። የነፍስ እርካታ ኢየሱስ መለኪያ ነው። ከእስራት ለመፈታት ኢየሱስ መለኪያ ነው። ከኃጢአት ለመውጣት ኢየሱስ መለኪያ ነው። ከጾታ በሽታ ለመለቀቅ ኢየሱስ መለኪያ ነው። ሃሌሉያ! ኢየሱስ እሱ ይነገራል፣ አይደበቅም፣ ኪስ ውስጥ አይከተትም። በሆነ በሶስት በአራት ብለን የምንጮህለት ሳይሆን ሕይወታችን ሁሌ የሚጮህለት ኢየሱስ እሱ የእግዚአብሔር ልጅ አምላክ የሆነው ሃሌሉያ! እሱ እስከዚያ ድረስ ወርዶልሃል። ይሄ ኢየሱስ ታዘዘ። መጨረሻው ነገር ታዘዘ። ያድን እስከ መጨረሻው። ሶስተኛውን ተናግሬ ይጨርሱ። ስለዚህ አንደኛ ኦኬ ወደ እሱ አድጋለሁኝ። ሁለተኛ ራሴን ያስለምደ ምን አድርጌ ራሴን ባዶ እያረኩኝ ምን እያረኩኝ በምስሌ ልክ እሱ በተዋረደበት አይደለም የለም እሱ የተዋረደበት ልክ አምላክ ወደ ሰው ነው። ያንን እንኳን አይደርስም። ግን በምንም አይነት መንገድ ስለ ወንጌል ሁሉን አደርጋለሁ እንዳለ ጳውሎስ በሁሉ ነገር ውስጥ በሱ ለመገኘት የኋላዬን እየረሳሁ የፊቴን ለመያዝ የከበረ ነው የምለው እንኳን እንደ ጉድፍ እየቆጠርኩ አለ ጳውሎስ። እንደ ጉድ እንደ ምናምን እየቆጠርኩ በሱ ልገኝ እሱንና የትንሣኤውን ኃይል እንዳውቅ በሞቱ ልመስለው እንኳን እመኛለሁ እንዳለ እሱ ጋር ለመገኘት የሚከፈለው ከፍለን ከእሱ ጋር እንገኛለን። እዛ አይታችሁ እንደሆነ የመስቀል ሞት አለ የመጨረሻው ታዘዘው። ሶስተኛ ግን እንደዚህ ነው የሚለው። ሶስተኛዋን ልበላትና ጨርሳታለሁ። እንዴትና የት እንደግ። ይሄ ደግሞ በጣም አስፈላጊ ነገር ነው። አንደኛ ማደግ ጥሩ ነው። ዴስቲኒያችን ክርስቶስ ነው። እሱም መምሰል ነው። ዓላማ አለን። ወንጌል ስንሰበክ፣ ትምህርት ስንማር፣ ጸሎት ስንል፣ ዝሙሮች ሲባሉ አንድ ሼፕ እያደረጋል የእግዚአብሔር ልጅ በማወቅና በማመን ወደሚገኝ አንድነት እንድንሄድ ሁላችን የእግዚአብሔር ልጅ በማመንና በማወቅ ሲል ልብ በሉ ሁላችን የእግዚአብሔር ልጅን በምን ሁላችን የእግዚአብሔር ልጅ በማመን ከዛ በኋላ አመንንና ገባን። አንድ የሚያደርገን ደግሞ ቀጥሎ ያለው ነው። ማመን ማንም ያምናል። ኦኬ ያምናል፣ ገባን። የእግዚአብሔር ልጅ በማወቅ ነው እንጂ አንድነት የሚመጣው የእግዚአብሔር ልጅ ሳታውቅ አንድነት መምጣት አይችልም። ጌታ ይመስገን። ስለዚህ ይሄ ሁለት ነገርን ይዛችሁልኝ ነው። አንደኛ ነገር ያለ እምነት የሚባል ህብረት የለም። ይሄ ፌሎሺፕ አድርጉ፣ ችግር የለውም። ፌሎሺፕ እናርግ እንትን ነው ምናምን አይ ዛሬ እንዲህ ምናምን ብላችሁ በሉት፣ ችግር የለውም። ግን በእግዚአብሔር ስለ መንፈሳዊ ነገር ከሆኑ ሰዎች ጋር መንፈሳዊ ነገር ለማውራት በትክክል ኢየሱስን ያመነ ሰውዬ ጋር ነው ስለ መንፈሳዊ ነገር ማለት ለማውራት ለመመስከር እምነትን ለመናገር ኦኬ። ግን መንፈሳዊ ፌሎሺፕ ከማንም ጋር አይቻልም። ኢየሱስን ያላመነ ጋር ፌሎሺፕ የለውም። መንፈስ በኢየሱስ የማመን ምንም ጥያቄ የለው። ከዛ በኋላ ግን የእግዚአብሔር ልጅ ማወቅ አይን ይከፍታል። የእግዚአብሔር ልጅ ማወቅ ህብረት ያመጣል። የእግዚአብሔር ልጅ ማወቅ በሰላም ያኖራል።
የእግዚአብሔር ልጅ ማወቅ ያለ ድምፅና ያለ ኳኳታ እንድንኖር ያደርገናል። ምክንያቱም ኢየሱስ እንደኖረው መኖር እንጀምራለና። ማደግ በነገር ሁሉ ይገለጥ። ይህንንም አስባላለ መወለድ ነው ማደግ ነው። ከዛ ማደግ በነገር ሁሉ የሚገለጥ ነገር ነው። አቅጣጫ ወደ ክርስቶስ ነው የሚታደገው። እርሱን መምሰል ራስን ማስለመድ ነው። በግልና በህብረት መትጋት ነው። ማደግን በነገር ሁሉ እንዲያልቅ በህይወታችን ውስጥ እግዚአብሔር ጽድቅ፣ ትክክል፣ ልክ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ በተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ሳዶቅ